በቀጥታ የእግዚአብሔር ልጅ በሚለው ሐሳብ ላይ ዝርዝር ጉዳዮችን ማየት ይኖርብናል። አስቀድመን የምናነሳው ምንድነው? የእግዚአብሔር ልጅ የወንጌላቱ ሁሉ ዋና ጭብጥ ነው። ለምሳሌ ማርቆስ ወንጌል ሲጀምር በምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው ኢየሱስን የገለጠው የእግዚአብሔር ልጅ በማለት ነው። የሱ ወንጌል መጀመሪያ ነው። ዮሐንስ ወንጌል ደግሞ ምዕራፉን ሲደመድም የጻፈበትን ዋና ምክንያት ሲናገር እንደዚህ ይላል። ምዕራፍ 20 ቁጥር 31 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ የዘላለም ሕይወት እንድታገኙ ነው የጻፍኩት ነው የሚለው። ስለዚህ ማን መሆኑን ነው ማመን ያለባቸው? ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ነው። ምዕራፍ 1 ቁጥር 12 ላይ እንደሚነግረን እሱን መቀበል የእግዚአብሔር ልጅነትን ስልጣን ያስገኛል። ዮሐንስ እንደገና በመጀመሪያ መልእክቱ ምዕራፍ 5 ቁጥር 12 ላይ ምን ይላል? ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። ስለዚህ የእግዚአብሔር ልጅ መቀበል ኢየሱስ ክርስቶስን የዘላለም ሕይወትም ያስገኛል። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል። ዕብራውያን መልእክትም ሲጀምር እግዚአብሔር ዓለማትን በልጁ እንደፈጠረ በመናገር እሱም የክብሩ ነጸብራቅና የባህሪው ምሳሌ መሆኑን በመናገር ነው የሚጀምረው። ስለዚህ እነዚህን ነው ለናሙና አነሳን እንጂ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ስንናገር ስለ እግዚአብሔር አብ ደግሞ አባትነት እየተነጋገርን ነው። በብሉይ ኪዳን ግን ይሄ ብዙ አልተነገረም። በብሉይ ኪዳን ላይ የሰዎች አባትነት ወይም ምድራዊ አባትነት 1180 ጊዜ ተጠቅሷል። ምድራዊ አባትነት 1180 ጊዜ በብሉይ ኪዳን ሲጠቀስ የእግዚአብሔር አባትነት ግን 15 ጊዜ ብቻ ነው የተጻፈው በብሉይ ኪዳን 15 ጊዜ እና ደግሞ 1180 ጊዜ። ይሄ ምንድነው የሚያሳየን? አይሁዳውያን የእግዚአብሔርን አባትነት ወይም የነሱን የእግዚአብሔር ልጅነት ለመናገር ምን ያህል ቁጥቦች እንደሆኑ ነው የምናየው። እነዚህም 15 ጊዜዎች ውስጥ እግዚአብሔር እስራኤላውያን ልጆቹ እንደሆኑ የሚናገርባቸው ናቸው እንጂ ያለውን ነገር ነው የሚናገሩት። ኢንዲቪጁዋል ብሎትም አያቅም። እንደገና ደግሞ እነርሱ እግዚአብሔርን አባታችን ነው ያሉበት ቦታ የለም። ለምሳሌ በመዝሙር 89 26-27 ላይ እርሱ አባቴ አንተ ነህ፣ አምላኬ መድኃኒቴ መጠጊያ ይላል፣ እኔም ደግሞ በኩር ያደርገዋለሁ ይላል። እርሱ አባቴ ነህ ሲል አባቴ ነህ እያለ አይደለም ንጉሡ፣ እግዚአብሔር ነው ተናጋሪው። እሱ አባቴ ይለኛል እኔም በኩር ይለዋለሁ ብሎ እግዚአብሔር ነው ተናጋሪው እንጂ እስራኤላውያን እንደሱ የሚሉበት አይደለም። ወደ አዲስ ኪዳን ስንመጣ ግን የእግዚአብሔር ልጅ የሚለው መጠሪያ 124 ጊዜ አለ። የእግዚአብሔር ልጅ የሚለው መጠሪያ 124 ጊዜ አለ። ስለዚህ በብሉይ ኪዳንና በአዲስ ኪዳን መካከል ይሄ ሰፊ ልዩነት አለ። ግን አሁንም አንድ አስምረን ማለፍ ያለብን ስለ የእግዚአብሔር ልጅ ምን ማለት ነው የሚለውን ከማየታችን በፊት አስምረን ማየት ያለብን ነገር ምንድን ነው? የእግዚአብሔር ልጅ የሚለው ሐረግ ወይም የሚለው መጠሪያ አዲስ ኪዳን ውስጥ አንድ አይነት ትርጓሜ አይደለም ያለው፣ የተለያዩ ትርጓሜዎች ያሉት እንጂ በሁሉም ቦታ ላይ አንድ አይነት ትርጓሜ አይደለም ያለው። ይህንን እንዴት እንይ ከተባለ ለምሳሌ የኢዮብ መጽሐፍ ገና ሲጀምር ምዕራፍ 1 ቁጥር 6 ላይ ምዕራፍ 2 ቁጥር 1 ላይ ምንድን ነው የሚነግረን? የእግዚአብሔር ልጆች ተሰበሰቡ ወይም የአምላክ ልጆች ተሰበሰቡ ብሎ ይነግረናል አይደለም? እና በመካከላቸውም አጀሬ እንደመጣ ነው የሚነግረን። ስለዚህ መላእክት ምን ተብለዋል? የእግዚአብሔር ልጆች ወይም የአምላክ ልጆች ተብለው በኢዮብ መጽሐፍ ውስጥ 3 ቦታ ተጠርተዋል። ምዕራፍ 1 ቁጥር 6 ላይ፣ ምዕራፍ 2 ቁጥር 1 ላይ፣ እንደገና ደግሞ ምዕራፍ 38 ቁጥር 7 ላይ የአምላክ ልጆች ወይም የእግዚአብሔር ልጆች ተብለው መላእክት ተጠርተዋል። ይሄንን አንብበን ዕብራውያን መጽሐፍ ላይ ስንሄድ ግን የዕብራውያን መጽሐፍ ገና ሲጀምር ምዕራፍ 1 ላይ ምን ብሎ ነው የሚጀምረው? ቁጥር 5 ላይ ስናይ አንተ ልጄ ነህ እኔ ዛሬ ወለድኩህ አለው ለክርስቶስ ይልና ከመላእክት መካከል አንተ ልጄ ነህ እኔ አባት ሆናለሁ ለማን ብሏል ነው የሚለን። የኢዮብን መጽሐፍ መዝሙረ ዳዊትም ላይ አለ፣ በኋላ ስለምንመለስ ነው። የኢዮብን መጽሐፍ ስናነብ መላእክቱ የእግዚአብሔር ልጆች ተብለዋል። የዕብራውያን ጸሐፊ ግን የሚነግረን ማንም ልጄ ነህ ብሏል። ማንም የለም የእግዚአብሔር ልጅ በዚህ ደረጃ።
እግዚአብሔር ልጅ ያለው አንተ ልጄ ነህ ያለው ለክርስቶስ ብቻ ነው ይለናል። ስለዚህ ያለው አማራጭ ሁለት ነው የሚሆነው። አንደኛ የዕብራውያን ጸሐፊ የኢዮብን መጽሐፍ አያውቀውም፣ አላነበበም፣ መዝሙረ ዳዊትንም አላነበበም ነው ምንድለው። ሌላኛው ግን እዚህ ቦታ ላይ ዕብራውያን ምዕራፍ 1 ላይ ለኢየሱስ ክርስቶስ አንተ ልጄ ነህ ያለበት ትርጓሜና መላእክት የእግዚአብሔር ልጆች የተባሉበት ትርጓሜ የተለያየ ነው ማለት ነው። ትክክለኛው መልስ ይሄ ነው። ስለዚህ መላእክት የእግዚአብሔር ልጆች ተብለዋል ወይም የአምላክ ልጆች ተብለዋል በብዙ ቦታዎች ላይ። ነገር ግን እነሱ የእግዚአብሔር ልጅ የተባሉበት ትርጓሜ ሐሳብና ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበት ትርጓሜ አንድ አይነት አይደለም። እንጨምር አሁንም በዘጸአት ምዕራፍ 4 ቁጥር 22 ላይ በኋላ በዝርዝር እናየዋለን። ምን ይላል? እስራኤል የበኩር ልጄ ነው ይላል። ሙሴ ለፈርዖን ሲናገር እንዲህ እንዲል ነው እግዚአብሔር የላከው። እስራኤል የበኩር ልጄ ነው ልቀቅ ብሎሃል ይለዋል። ዘጸአት ምዕራፍ 4 22 ላይ እስራኤል የምን ልጄ ነው? የበኩር ልጄ ነው። ኤርምያስ 31:9 ላይ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና ይላል። ኤፍሬም እስራኤል ማለት ነው። ስለዚህ እስራኤል የእግዚአብሔር ምንድን ናት? በኩር ናት። ሙሴም ያለው እንደሱ ነው እግዚአብሔር ብሎት፣ ነቢዩ ኤርምያስም እግዚአብሔር ብሎት ያለው ይሄንን ነው። ሁለቱ ስፍራዎች እስራኤል የእግዚአብሔር የበኩር ልጅ እንደሆነች ይነግረናል። ነገር ግን መላእክት የእግዚአብሔር ልጆች ተብለዋል። ከመላእክትና ከሰው በመፈጠር ማን ይቀድማል? መላእክት ነው የሚቀድሙት አይደል? ስለዚህ መላእክት የእግዚአብሔር ልጆች ተብለው ከመላእክትና ከሰው ከምላችሁ እንዲያውም ከመላእክትና ከእስራኤል ለምን አልላችሁ? ማን ይቀድማል? መላእክት ናቸው። ታዲያ መላእክት አስቀድመው የእግዚአብሔር ልጆች ከሆኑ እንዴት እስራኤል በኩር ትሆናለች? እግዚአብሔር ከዛ በፊት እኮ መላእክት የእግዚአብሔር ልጆች ከተባሉ የሚል ጥያቄ እናነሳለን። ይሄ ብቻ አይደለም። ሮሜ ምዕራፍ 8 ቁጥር 29ን ስናነብ ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ ነው። ምን ይሆን ዘንድ? በኩር ይሆን ዘንድ። ዕብራውያን ምዕራፍ 1 ቁጥር 6ንም ስናይ እግዚአብሔር በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። በኩርን ወደ ዓለም ሲያገባ ማንን ማለት ነው? ክርስቶስን። ታዲያ እንዴት ነው? እስራኤል የበኩር ልጅ ከሆነች ክርስቶስ እንዴት በኩር ይሆናል? ስለ ዳዊትም ማንበብ እንችላለን። ዳዊትንም በኩሬ ነው ብሎ መዝሙር 89 26ና 27 ቅድም ያነበብኩት እርሱ አባቴ አንተ ነህ አምላኬ መድኃኒቴ መጠጊያ ይላል፣ እኔም ደግሞ በኩሬ ያደርገዋለሁ ይላል። ስለዚህ የእስራኤል እግዚአብሔር ልጅነትና የክርስቶስ እግዚአብሔር ልጅነት የተለያየ መሆን አለበት። አለበለዚያ እስራኤልም በኩር፣ ዳዊትም በኩር፣ ክርስቶስም በኩር፣ እንደገና ደግሞ መላእክትም ከእስራኤል በፊት ከዳዊት በፊት ከሰው መፈጠር በፊት ስለነበሩ እነሱንም በዛ ደረጃ የምንወስድ ከሆነ አትሊስት ቀዳሚነት አላቸው በኩር ባይባሉ የሆነ ግራ መጋባት ውስጥ ነው የምንገባው። ስለዚህ ይሄን ሁሉ የሚያስተካክልልን ምንድን ነው? መጽሐፍ ቅዱስ ላይ የእግዚአብሔር ልጅ የሚለው መጠሪያ አንድ አይነት ትርጉሞች የሉት፣ የተለያዩ ትርጉሞች ናቸው ያሉት። ስለዚህ በዚህ ምዕራፍ ላይ እነዚህን ነው በደንብ አብጠርጥረን ፈትሸን የምናየው። ይሄ ልዩነት እንዳለ እስራኤላውያን ራሳቸው ጠንቅቀው ያውቃሉ። እንዴት ካላችሁ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 41ን ብናነብ ምዕራፍ 8 ቁጥር 41 ከጌታችን ከኢየሱስ ክርስቶስ ጋር አይሁድ ሲጣሉ ምን ብለው ነው የተናገሩት? ምዕራፍ 8 ቁጥር 41 እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። የአባታችሁን የዲያብሎስን ነው። እነሱ ምን አሉ? እኛስ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው። ስለዚህ እግዚአብሔር ምኖች ናቸው እነሱ? ይሄንን ያውቃሉ። አንድ አባት አለን፣ እሱ ማን ነው? እግዚአብሔር ነው ብለው ተናገሩ። ነገር ግን ወደ ምዕራፍ 5 ቁጥር 18 ስንመለስ ግን ምዕራፍ 5 ቁጥር 18 እንግዲህ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። እነሱ የእግዚአብሔር ልጆች ነን፣ እግዚአብሔር አባታችን ነው ይላሉ። ኢየሱስ እግዚአብሔር አባቴ ነው ሲለው ግን ምን ብለው ነው የሚተረጉሙት? ራሱን ከእግዚአብሔር ጋር አስተካክሏል። እነሱ አባታችን ነው ሲሉስ ማስተካከል አይደለም ወይ ስንል እነሱ የሚሉበት አውድና እሱ የሚልበት የተለያየ እንደሆነ ግልጽ ነው። እንደገና ምዕራፍ 19 ቁጥር 7 አይሁድ መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣
ራሱን የእግዚአብሔር ልጅ አድርጓልና። እነሱ የእግዚአብሔር ልጆች ነን እያሉ አይደለም ወይ ስንል፣ አዎ ናቸው፣ ደግሞም እውነት ነው ናቸው። ግን እሱ የሚልበትና እነሱ የሚሉበት አንድ አይነት አይደለም። ዮሐንስ ደግሞ ከዚህም አልፎ ምዕራፉ መጀመሪያ ላይ ምን ይለናል? ያመኑ በስሙ ያመኑ የተቀበሉ ምን ያገኛሉ ይላል? የእግዚአብሔር የልጅነት ስልጣንን ወይም መብትን ያገኛሉ። ስለዚህ የእነሱ የእግዚአብሔር ልጅነት፣ የአማኞች የእግዚአብሔር ልጅነት፣ የክርስቶስ የእግዚአብሔር ልጅነት ካለ የሆነ አይነት የትርጉም የሐሳብ ልዩነት በዚህ ውስጥ አለ ማለት ነው። የእግዚአብሔር ልጅ ምን ማለት ነው የሚለውን ከማየታችን በፊት ራሱ ልጅ ማለት ምን ማለት ነው አስቀድመን ለምን አንዳይን መጽሐፍ ቅዱስ ውስጥ ልጅ ማለት ምን ማለት ነው? መጽሐፍ ቅዱሳችን ላይ ያው በተጻፈበት በዕብራይስጡ በብሉይ ኪዳን ልጅ የሚለው ብዙ ቦታዎች አሉ። አዲስ ኪዳን ላይም አለ። ሁሉ ቦታ ግን ልጅ የሚለው አንድ አይነት አይደለም። ስለዚህ ሲተረጎም አንዳንዴ ቃል በቃል አይደለም የሚተረጎመው፣ ሐሳቡ ነው የሚተረጎመው። ምሳሌ ከፈለግን በጣም ብዙ ናቸው። አንዳንዱን ብቻ እንድትጽፉ ጊዜ ልስጥ። በዕብራይስጡ ዘዳግም 25:2 ላይ በዕብራይስጡ ላይ ዘዳግም 25:2 የዱላ ልጅ ነው የሚለው ወይም የበትር ልጅ ይላል። የዱላ ልጅ ወይም የበትር ልጅ ይላል። በአማርኛ ምን ተብሎ እንደተተረጎመ ታውቃላችሁ? መገረፍ ያለበት ሰው። የምን ልጅ ነው የሚለው? የዱላ ልጅ። ስለዚህ በእነሱ ዘይቤ ዲዘርቭ የሚያደርግ ማለት ነው። ወደ ለመድ ነው ቢሄድ የቁጣ ልጅ ምን ማለት ነው? ቁጣ ዲዘርቭ የሚያደርግ ማለት ነው። የበትር ልጅ ማለት እንደሱ ማለት ከሆነ ሁለተኛ ሳሙኤል 17:10 ላይ የብርታት ልጅ ወይም የጥንካሬ ልጅ ይላል። ሁለተኛ ሳሙኤል 17:10 በዕብራይስጡ። በአማርኛ ሲተረጎም ኃያል ታላቅ ጦረኛ እየተባለ ነው የተተረጎመው። የነበልባል ልጅ ለምሳሌ ኢሳይያስ 19:11 የጥበበኛ ልጆች፣ ኢሳይያስ 19:11 የጥበበኛ ልጆች በአማርኛ ጠቢባን ወይም ጥበበኞች ተብሎ ነው የተተረጎመው። ዘካርያስ 4:14 ላይ የቅባት ልጆች የሚለውን በአማርኛ የተቀቡ ወይም እግዚአብሔር የቀባቸው ተብሎ ነው የተተረጎሙ። ብዙ አሉ። የሙሽራ ልጆች የሚለውን ሚዜዎች፣ የሙሽራ ጓደኞች እየተባለ ተተርጉሟል። ቃል በቃል አይደለም የሚወሰደው፣ ሐሳቡ ነው የሚወሰደው። ለምሳሌ አንደኛ ሳሙኤል 20:31 ላይ አንዳንድ ቦታ ግን ተቀራራቢ አድርገው ተርጉሞታል። አንደኛ ሳሙኤል 20:31 ላይ የዕብራይስጡ የሞት ልጅ ነው የሚለው። የሞት ልጅ የአማርኛው መቀጣት ያለበት ልጅ፣ መሞት ያለበት ልጅ እያሉ ተርጉመውታል። የተንኮል ልጅ የሚለውን የአመፃ ልጅ፣ የአምላክ ልጆች መዝሙር 89:6 ለምሳሌ በዕብራይስጡ የአምላክ ልጆች ነው የሚለው። አማርኛ ትርጉም ግን የአማልክት ልጆች፣ የሰማይ መላእክት፣ ሰማያውያን ፍጥረታት እያሉ ተርጉመውታል። አዲስ ኪዳንም ስንመጣ ልጅ የሚለው ቃል ብዙ ትርጓሜዎች አሉ። ለምንድን ነው ይህን የምንለው? ማየት የሚያስፈልገን ልጅ ሲባል ሁልጊዜ አይደንቲካል ማለት አይደለም። ሰዎች የእግዚአብሔር ልጅ ሲባሉ በቃ እኛም እግዚአብሔር ነን፣ የአምላክ ልጅ ሲባሉ እኛም አምላክ ነን ማለት አይገባቸው። ምክንያቱም መጽሐፍ ቅዱስ ውስጥ ልጅ የሚለው ቃል ትርጉሙ የተለያየ ነው። ለምሳሌ በርናባስ የመጽናናት ልጅ ተብሏል። ያዕቆብና ዮሐንስ የነጎድጓድ ልጆች ተብለዋል። የሰላም ልጅ፣ የዲያብሎስ ልጅ፣ የአመፃ ልጅ፣ የጥፋት ልጅ። ለምሳሌ ያስቆሮቱ ይሁዳ ምን ማለት ነው? መጽሐፍ ቅዱስ ልጅ የሚለው ሰዎችን ብቻ አይደለም። ከሰዎች ጋር ከነገሮች ጋር ብቻ ሳይሆን የሚያገናኘው ከሀገር ጋር አገናኝቶ የእስራኤል ልጆች፣ የኢየሩሳሌም ልጆች፣ የሲኦል ልጆች ይላል። ከረቂቅ ነገር ጋር አገናኝቶ የብርሃን ልጆች ይላል። ከእንስሳ ጋር አገናኝቶ የፉኝት ልጆች፣ መጥምቁ ዮሐንስ እንደሱ ብሎ ነው የሰበከው ይላል። ከመልካም ነገር ጋር አገናኝቶ የብርሃን ልጆች፣ የቀን ልጆች ይላል። የመንግስት ልጆች፣ የቁጣ ልጆች ይላል። ስለዚህ እነዚህ ሁሉ አንድ አይነት አንድ አምሳል ናቸው ማለት አይደለም። የነጎድጓድ ልጆች የተባሉ የሆኑ ነጎድጓዶች ማለት አይደለም። የፉኝት ልጆች የተባሉ በሆዳቸው የሚሳቡ ፉኝት እባብ ማለት ነው፣ እባብ ናቸው ማለት አይደለም። የቤልያል ልጆች የተባሉ አሉ። እነዚህ የሰይጣን ቆራጮች ማለት አይደለም። ስለዚህ ልጅ ማለት ምን ማለት ነው ስንል እነዚህ ሁሉ ከተጠኑ በኋላ ቢያንስ 5 አይነት ትርጓሜ ልንሰጥ እንችላለን ልጅ ለሚለው። ከዛ ወደ እግዚአብሔር ልጅ እንመጣለን። አንደኛ ልጅ ማለት የአንድን ነገር ውስን ገጽታ የሚያሳዩ የአንድን ነገር ልጅ የተባሉበትን ነገር ውስን ገጽታ
የሚያሳዩ ናቸው። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሰይጣን ሐሰተኛ የሐሰት አባት ከተባለ በኋላ እናንተም እንዳባታችሁ እንደ ዲያብሎስ ናችሁ ወይም የሱ ልጆች ናችሁ ይላቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው። ስለዚህ እሱ ሐሰተኛ የሐሰት አባት ነው፣ ነፍሰ ገዳይ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። ትንንሽ ዲያብሎሶች፣ ግልገል ዲያብሎሶች ማለት ነው አይደለም። እሱ ምንድን ነው? በዚህ አውድ መሰረት ሁለት ነገር ተጠቅሷል፣ ነፍሰ ገዳይ እና ሐሰተኛ። ስለዚህ እናንተ ምኖች ናችሁ ማለት ነው? ሐሰተኞችና ነፍሰ ገዳዩ። ስለዚህ ይሄ ካራክተር በተወሰኩ እናንተ ላይ ተገል ማለት ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 10 ላይ ሐዋርያው ጳውሎስ ወንጌል እየሰበከ ያለ አንድ ኤልማስ የሚባል ጠንቋይ ይገጥመዋል። 13:10 እንደዚህ አለው፣ መንፈስ ቅዱስን ተሞልቶ ትኩር ብሎ አየውና አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍ። ምን አለው? የማን ልጅ አለው? የዲያብሎስ ልጅ። ለምንድን ነው ያለው? ተንኮል ሁሉ ክፋትም ሁሉ የሞላብህ። ስለዚህ ሰይጣን ተንኮለኛና ክፋት አለበት። ይሄ ጠባይ፣ ይሄ ካራክተር በዚህ ሰው ላይ ምን ሆኗል ማለት ነው? ተገልጧል ማለት ነው እንጂ የዲያብሎስ ቁራጭ ማለት አይደለም እንላለን በአማርኛ። የዲያብሎስ ቁራጭ ስንል ያው ክፉ ማለታችን እንጂ ዲያብሎስ አይደለም። ይሄ ሰው ነው፣ በእግዚአብሔር መልክ የተፈጠረ ሰው ነው። የፉኝት ልጆች ሲላቸው መጥምቁ ዮሐንስ እየሰበከ የሚመጡትን ሰዎች የፉኝት ልጆች ከሚመጣው ጥፋት እንድታመልጡ ማናመለከታችሁ ሲላቸው እባቦች አይደሉም፣ ሰዎች ናቸው። ግን የእባብ የሆነ ካራክተር አለባቸው። ወይ ተናዳፊ ናቸው፣ ክፉ ናቸው፣ የሆነ መሰሪ ጠብቀው ምናምን የሚናደፉ ስለሆኑ የእባብ ልጆች ነው የሚላቸው። የነጎድጓድ ልጆች የተባሉትም ነጎድጓዶች አይደሉም፣ ሰዎች ናቸው። ምናልባት ነጎድጓድ ምንድን ነው? ማስገምገሙ ወይ ደግሞ መብረቅ ሰው መጥቶት ስለሚሞት እንደሱ ለማጥፋት። ምክንያቱም ስብከታችንን አልተቀበሉም እሳት እናውርድባቸው አደል ያሉት እና የሰማርያን ሰዎች ስላሉ ከዛ በመውሰድ የሆነ ካራክተር ስለተገለጠባቸው ማለት ነው። ስለዚህ ቃሉ ውስን ገጽታን ነው እንጂ የሚያሳየው ሙሉ በሙሉ የሆኑትን አይደለም። ውስን ገጽታ። ዮሐንስም በመጀመሪያ መልእክቱ ምዕራፍ 3 ቁጥር 10 ላይ ሲናገር የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ይልና ጽድቅን የማያደርጉና ወንድማቸውን የማይወዱ ብሎ የዲያብሎስ ልጆች መገለጫ ያደርጋቸዋል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ። በምን? ጽድቅን በማድረግና ባለማድረግ፣ ወንድምን በመውደድና ባለመውደድ። ጽድቅን የሚያደርግና ወንድሙን የሚያወድ የእግዚአብሔር ልጅ፣ ጽድቅን የማያደርግና ወንድሙን የማያወድ የዲያብሎስ ልጅ ማለት ነው። ስለዚህ ልጅ ማለት የአንድን ነገር ውስን ገጽታ የሚያሳይ ማለት ነው። አንደኛ። ሁለተኛ፣ ልጅ ማለት ለዚያ ነገር የተገባ ያንን ነገር ዲዘርቭ የሚያደርግ ማለት ነው። ቅድም ያየነው የቁጣ ልጆች ማለት ቁጣ የማይቀርላቸው ቁጣ የተገባቸው ማለት ነው። የበትር ልጅ ማለት በትር የሚገባው መገረፍ የሚገባው ሰው ማለት ነው። የጥፋት ልጅ የተባለውም ጥፋት የሚገባው ማለት ነው። ስለዚህ ለዚያ ነገር የተገባ ማለት ነው። ሶስተኛ፣ በእኛም ኮመን ነው፣ የአንድ ቦታ ተወላጅነትን የሚያሳይ ነው መጽሐፍ ቅዱስ ውስጥ። የኢየሩሳሌም ልጆች ማለት የእስራኤል ልጆች ማለት ልክ እንደኛ የአዲስ አበባ ልጅ፣ የሐረር ልጅ፣ የሐዋሳ ልጅ፣ የጎንደር ልጅ እንደማለት ነው። የድሬዳዋ ልጅ እንደማለት ነው። የዛ ቦታ ተወላጅነትን ወይም ነዋሪነትን ነው የሚያሳየው። አራተኛ፣ መጽሐፍ ቅዱስ ውስጥ ልጅ የሚለው ቃል የዳዊት ልጅ ማለት በዳዊት ዙፋን ላይ የሚቀመጥ ንጉሥ ወይም መሲህ ማለት ነው። የዳዊት ልጅ ማለት መሲሁ ከዳዊት ዘር ይመጣል ስለተባለ ንጉሥ፣ የዳዊት ዙፋን የተገባው ንጉሥ፣ የተቀባ ንጉሥ ወይም መሲህ ማለት ነው። የዳዊት ልጅ ማለት ታይትል ነው ማለት ነው። አምስተኛ፣ ሙሉ በሙሉ አንድ አይነት ማለት ነው። የሰዎች ልጆች ማለት ምን ማለት ነው? ሰዎች ማለት ነው። ሙሉ በሙሉ አንድ አይነት ማለት ነው። ስለዚህ ቢያንስ ልጅ የሚለው እነዚህ ሁሉ 5 ትርጓሜዎችን ያዘለ ነው። ስለዚህ ልጅ እንዲህ ከሆነ እሺ፣ የእግዚአብሔር ልጅ ወደሚለው ስንመጣስ
የእግዚአብሔር ልጅ ምን ማለት ነው ብለን መጠየቅ ይኖርብናል። መጽሐፍ ቅዱስ ውስጥ የእግዚአብሔር ልጅ ምን ማለት ነው? ቅድም እንዳየነው የእግዚአብሔር ልጅ የሚለው በሁሉ ቦታ ላይ አንድ አይነት አለ። ኢየሱስም የእግዚአብሔር ልጅ ተብሎ እኛም የእግዚአብሔር ልጆች ተብለናል። ስለዚህ በሁሉ ነገር አንድ ነው ልጅነታችን ማለት ነው የሚል ድምዳሜ ውስጥ እንዳንገባ፣ የእኛ ልጅነትና የመላእክት ልጅነት አንድ አይነት ነው የሚል ውስጥ እንዳንገባ፣ ኢየሱስ የእግዚአብሔር ልጅ መላእክትም የእግዚአብሔር ልጆች መባላቸው አንድ አይነት ናቸው የሚል ነገር ውስጥ እንዳንገባ የእግዚአብሔር ልጅ ምን ምን ትርጓሜዎች አሉት ብለን መጠየቅ እንችላለን። 6 ትርጓሜዎች አሉት። 5ም ልናደርገው እንችላለን። የትኞቹን አንድ ላይ ማያያዝ እንደምንችል ነግራችኋለሁ። አንደኛ የእግዚአብሔር ልጅ መባል ወይም እግዚአብሔር አባት መባሉ የፍጥረት ባለቤትነቱን ነው የሚያሳየው። የፍጥረት ባለቤትነቱን ለምሳሌ ኢዮብ 38:28 ላይ ኢዮብ 38:28 ላይ እንደዚህ የሚል ሐሳብ እናገኛለን። ኢዮብ 38:28 በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው ብሎ ይጠይቃል። ዝናብ አባት አለው? የጠልን ነጠብጣብ የወለደ ማን ነው? ከእግዚአብሔር በቀር ማን ነው የፍጥረት ባለቤት ማለት? ከእግዚአብሔር በቀር የፍጥረት ባለቤት ማን ነው? እግዚአብሔር አይደለም ወይ ዝናብን የሚሰጠው? ሌላ አለ ወይ? ሌላ እኔ ነኝ ዝናብን የፈጠርኩት ዝናብን ማዘንብ እኔ ነኝ የሚል አለ ወይ አይነት ሐሳብ ነው። እግዚአብሔር ብቻ ነው የሚል ሐሳብ ያዘለ ይመስላል። የአቴና ሰዎች የእኛ ዘር ከሌላው ዘር ይበልጣል የሚሉ ብሔርተኛ ቢጤ ነበሩና ሐዋርያት ሥራ ላይ ሐዋርያው ጳውሎስ በምዕራፍ 17 ቁጥር 28 ላይ እንደዚህ ይላቸዋል እና የእኛ ዘር ከሌላው ዘር ይበልጣል ባዮች ስለሆኑ ምን ብለው ያስባሉ? እኛም ደግሞ ልጆቹ ነን ብለው ይናገራሉ። እኛም የአምላክ ልጆች ነን ብለው ሲናገሩ እኛም ደግሞ ልጆቹ ነን የሚሉትን ይወስድና ይሄ እናንተን ብቻ ሳይሆን ሰዎችን ሁሉ የሚመለከት ነው። በድሮ ትርጉም እኛም ደግሞ ዘመዶቹ ነን አይደል የሚለውን ይሄ የእናንተ ብቻ ልዩ መብት ሳይሆን ሰው ሁሉ እንደዚህ ነው ብሎ ነው የሚናገረው። ሐዋርያት ሥራ 17:28 በአዲሱ መደበኛ ትርጉም በደንብ ይህንን መረዳት ይቻላል። ቀጥሎ ምናልባት ከዚህ ጋር ሊሄድ የሚችለው የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ እንደ መሰላቸው የዮሴፍ ልጅ ሆኖ ይልና የከሌ ልጅ እያለ የዘር ሐረጉን የክርስቶስን አዳም ጋር ይደርስና አዳምን ምን ይላል? የእግዚአብሔር ልጅ ይላል 3:38። ስለዚህ አዳም የእግዚአብሔር ልጅ የተባለው ልክ እግዚአብሔር ፍጥረቱን በመፍጠሩ የፍጥረት ባለቤት እንደሆነው የእግዚአብሔርን ፈጣሪነት በሚያሳይ መልኩ ሊሆን ይችላል። ልክ ከነዚህ ሐሳቦች ጋር ስለዚህ እግዚአብሔር አባት ነው ሲባል ለፍጥረቱ አንዳንዴ ልንል እንችላለን። ኢየሱስ ክርስቶስን ያላመነንም ሰው እንደዛ አንዳንዴ እንላለን። ግን በምን ሴንስ ነው? ኢየሱስን በማመን አልተወለደም ከመንፈስ። ግን እግዚአብሔር ፈጣሪ ነው፣ የፍጥረት ባለቤት ነው፣ የፍጥረቱ መጋቢ ነው። እግዚአብሔር የለህም ባዩ ላይ ዝናቡን የሚያዘንበው ፀሐይ የሚያወጣለት እግዚአብሔር ነው፣ የፍጥረቱ ባለቤት የፍጥረቱ መጋቢ እግዚአብሔር ነው በሚል ሴንስ ነው ይህንን ልንወስድ የምንችለው። ሁለተኛው የእግዚአብሔር ልጅ እስካሁን እያነሳ ነው መተናል። መላእክትን የሚመለከት መላእክትን ወይም ሰማያውያን ፍጥረታትን ማለት ነው። ኢዮብ 1:6 ላይ ቅድም ስንለው ነበር። ኢዮብ 2:1 ላይ፣ ኢዮብ 38:7 ላይ እናገኛለን። ኢዮብ ብቻ አይደለም፣ መዝሙረ ዳዊት 29:1 መዝሙር 29:1 መዝሙር 82:6 እና 89:6 ላይ መላእክት ወይም ሰማያውያን ፍጥረታት ሄቨንሊ ቢንግስ ሄቨንሊ ክሪኤቸርስ የአምላክ ልጆች የአማልክት ልጆች የእግዚአብሔር ልጆች ተብለዋል በአማርኛው። በዕብራይስጡ ሁሉም አንድ አይነት ነው። አንዳንድ እንግሊዝኛ ትርጉሞች ለምሳሌ ኤኤስቪ እና አርኤስቪ በዘዳግም 32:8 ላይ ይህንን ነገር ያመጣሉ። ዘዳግም 32:8። ስለዚህ መላእክትን ወይም ሰማያውያን ፍጥረታትን የሚመለከት ነው። ሦስተኛው ይህንንም በተደጋጋሚ ስናነሳው ነበር፣ እስራኤልን የሚመለከት ነው። ሙሴ በፈርዖን ፊት ቆሞ ዘጸአት 4:22-23 እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው ይላል። ኤርምያስ 31:9 ቅድም ያነበብነው እናንተ እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና ብሎ ይናገራል። ሐዋርያው ጳውሎስም ይህንን
በሮሜ መጽሐፍ ላይ ይናገራል። ዘዳግም 14:1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ሮሜ 9:6-8 ልናይ እንችላለን። ከ24-31 ሮሜ 9 ላይ በኋላ ስንመጣ በዝርዝር እናየዋለን። አራተኛ ቅድም ካልነው ጋር ወይም ከዚህኛው ጋር ሊሄድ ይችላል። የእግዚአብሔር ጠባያት የሚታይባቸው ሰዎች የእግዚአብሔር ሰም ካራክተርስ ልክ የአንድ ነገር የተወሰነ ገጽታው መንጸባረቅ እንዳልነው የእግዚአብሔር የሆኑ ካራክተሮች የሚንጸባረቁባቸው ሰዎች የእግዚአብሔር ልጆች ሊባሉ ይችላሉ። ለምሳሌ በሉቃስ ምዕራፍ 6:35 ላይ ምን ይላል? ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ ይላል። ትሆናላችሁ ምን ካረጋችሁ? እነዚህ የእግዚአብሔር ካራክተር ከተገለጠባችሁ ማለት ነው። ማቴዎስ ምዕራፍ 5 ላይ በተራራው ስብከት ላይ ማቴዎስ ምዕራፍ 5:9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። የሚያስተራርቁ ማስታረቅ የማን ነው? የእግዚአብሔር ነው አይደል? በኋላ እንዲያውም ሐዋርያው ጳውሎስ በክርስቶስ በኩል ራሱ ከዓለም ጋር ከዛ በኋላ ደግሞ ምን ይላል? የማስታረቅንም ቃል በእኛ አኖረ፣ ያ ታስክ ለእኛም ተሰጥቶናል። ስለዚህ እንደዚህ አይነት ጋርዲ ካራክተርስ የሚታይባቸው ሰዎች የእግዚአብሔር ልጆች ይባላሉ። ቅድም የጠቀስነው አንደኛ ዮሐንስ ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በምን እንደሚታወቁ አንደኛ ዮሐንስ ምዕራፍ 3 ላይ አንደኛ ዮሐንስ ምዕራፍ 3:10 ላይ እንደዚህ ይላል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ስለዚህ ሁለት አስቀምጧል። የዲያብሎስ ልጆች፣ የእግዚአብሔር ልጆች በዚህ ነው የሚታወቁት። በምን? ጽድቅን በማድረግና ወንድምን በመውደድ። ስለዚህ ሁለቱን የሚያደርግ የእግዚአብሔር ልጅ ነው። ሌሎቹ እነዚህን ሁለቱን የማያደርግ ደግሞ የዲያብሎስ ልጆች ናቸው ማለት። አምስተኛ የእግዚአብሔር ልጅ ማለት ከዳዊት ስርወ መንግስት ወይም ከዳዊት ዳይናስቲ የሚመጣ ንጉስ ማለት ነው። ከዳዊት ዘር የሚመጣ ንጉስ ማለት ነው። ይሄንን በዝርዝር ስናየው ብዙ ጥቅሶች አሉን፣ ግን አሁን አንደኛ ዜና ምዕራፍ 28ን እናንብብ። አንደኛ ዜና ምዕራፍ 28:5-7 ዳዊት እንደዚህ ይላል። ከልጆቼ ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። እርሱም ልጅ ይሆነኝ ዘንድ መርጬዋለሁና እኔም አባቱ ሆነዋለሁና አለኝ ይላል። እግዚአብሔር ለዳዊት ያለውን ዳዊት ሪፖርት እያደረገ ነው። ሪፖርትድ ስፒች ነው። እግዚአብሔር እንዲህ አለኝ፣ ከልጆቼ መካከል ሰለሞንን መርጦ እንዲነግስ በእስራኤል ላይ አድርጎታል። ምን አለኝ? እርሱ ልጅ የሆነኝ ዘንድ መርጬዋለሁ፣ እኔም አባቱ እሆናለሁ ይላል። ስለዚህ ከዳዊት ዘር የሚመጣ ንጉሥ ማለት። ስድስተኛና የመጨረሻ የእግዚአብሔር ልጅ ማለት ወልድ ማለት ነው። እግዚአብሔር ወልድ ማለት ነው። መለኮትነትን ያሳያል። በዚህ አይነቱ ልጅነት ከኢየሱስ ክርስቶስ በቀር ማንም አይጠራም። ዮሐንስ ወንጌል ምዕራፍ 1:18 ዮሐንስ ወንጌል በአዲሱ መደበኛ ትርጉም ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ተረከው። አንድያ ልጁ የሆነው አምላክ ሞኖጌነስ ሁዮስ በግሪኩ አንድያ ልጁ፣ ተከታይም ቀዳሚም አምሳያም የሌለው ማለት ነው። ብቸኛ። አንድያ ማለት አንደኛ ማለት አይደለም። አንደኛ ካለ ሁለተኛ። አንድያ ማለት the one and the only ማለት ተቀዳሚም ተከታይም የሌለው አንድያ ልጁ የሆነው አምላክ ነው የሚል። ስለዚህ የእግዚአብሔር ልጅ ስንል እነዚህን ትርጓሜዎች ከግምት ማስገባት አለብን እና ታዲያ የቱን እናጥና ከተባለ የመጀመሪያው የእግዚአብሔር የፍጥረት ባለቤትነት፣ የእግዚአብሔር የፍጥረቱ መጋቢነትን የሚመለከት ስለሆነ ከክርስቶስ የእግዚአብሔር ልጅነት ጋር ማየት አያስፈልገንም። ይህንን አናየውም። ሁለተኛ መላእክት ወይም ሰማያውያን
ፍጥረታት እግዚአብሔር ልጆች ይባላሉ የሚለውም ስለ መላእክት ብቻ ነው፣ ለሌሎቹም ይሆን ስላልሆነ ይህንንም አናየው። በዝርዝር የምናየው አንደኛ የእስራኤል የእግዚአብሔር ልጅነት ምንድን ነው? ትርጓሜው ምንድን ነው? የተፈጸመው እንዴት ነው? ይህስ ከኢየሱስ ክርስቶስ ጋር እንዴት ይገናኛል የሚለውን እናያለን። አንደኛ። ሁለተኛ ደግሞ የምናየው የአማኞችን የእግዚአብሔር ልጅነት፣ አማኞች የእግዚአብሔር ልጆች ሲባሉ ምን ማለት ነው የሚለውን ነው የምናየው። ስለዚህ የዚህ አይነቱ ልጅነት ለአማኞችም የተሰጠው ለእስራኤልም ሐዋርያው ጳውሎስ እንደሚያቀርብልን ሁለቱ ትይይዝ አላቸው፣ ስንደርስበት እናየዋለን። ይሄ በፈጣሪና በሰዎች መካከል ያለ ነው፣ አቻነትን የሚያሳይ አይደል። ስለዚህ ኢየሱስ ክርስቶስም በዚህ ትርጓሜው የእግዚአብሔር ልጅ የተባለባቸው ቦታዎች አሉ፣ በዚህ ትርጓሜው። ስለዚህ ይሄ አውድ ምንድን ነው? ኢየሱስን የእግዚአብሔር ልጅ ሲለው በየትኛው አይነት ልጅነት ነው ያለው? የእስራኤል ልጅነት ነው በሱ የተገለጠው? የአማኞች ልጅነት ነው በሱ የተገለጠው ብለን መልሱ አዎ ከሆነ አምላክነቱን የሚያሳዩ ክፍሎች አይደሉም ማለት ነው። ልጅ የሚለውን ባገኘን ቁጥር አምላክ ማለት ነው ብለን ልንተረጉማል። ሁለተኛው ጎራ ደግሞ 6ኛ ላይ ቅድም ያስቀመጥነው አይነት ነው። አምላክነትን እግዚአብሔርነትን የሚያሳይ ነው። በዚህ አይነት ቦታዎች ኢየሱስ የእግዚአብሔር ልጅ ከተባለ ኢየሱስ አምላክ ነው ማለት ነው። የዚህ አይነቱ ልጅነት ደግሞ የማንም አይደለም፣ እሱ ብቻ ነው። በባህሪ እሱ ብቻ ነው፣ በኤሰንስ እሱ ብቻ ነው አምላክ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል በየትኛው ነው የተባለው ብለን እያንዳንዱን ቦታ ቼክ ማድረግ አለብን። ስናይ በዝርዝር የትኞቹ ጥቅሶች የቱ ጋር ሆነው እንዴት እንደሚተረጎሙ እናያለን። ስለዚህ የምናየው 3 አይነት ልጅነቶችን በዝርዝር እናያለን። የእስራኤልን የእግዚአብሔር ልጅነት፣ ከዚህ ጋር ተያይዞ ንጉሡ መሲሁ የእግዚአብሔር ልጅ የተባለበትን የእስራኤልን የእግዚአብሔር ልጅነት ስናይ ክርስቶስስ በዚህ አይነቱ የእግዚአብሔር ልጅነት ተጠርቷል ወይ እንላለን። እሱን እናያለን። ቀጥሎ ንጉሡ የእግዚአብሔር ልጅ የተባለበትን ሰለሞንን መርጦታል። እኔ አባቱ ሆነዋለሁ እርሱም ልጅ ይሆነኛል ብለዋል የተባለው ምን ማለት እንደሆነ እናጣራና ክርስቶስስ እንደዚህ ተብሏል ወይ፣ ይሄኛው ልጅነት የክርስቶስ መጠሪያ ሆኗል ወይ ብለን እናያለን። 3ኛ ደግሞ የእግዚአብሔር ልጅ ማለት አምላክ ማለት ነው፣ ልዩ አይነት ልጅነት ነው፣ ተቀዳሚም ተከታይም የሌለው ካልን ኦኬ፣ ኢየሱስ ክርስቶስ እንዲህ የተባለው የት ቦታ ነው፣ ምን ማለት ነው የሚለውን እናያለን። ከዛም እግረ መንገዳችንን አማኞችስ የእግዚአብሔር ልጆች ሲባሉ የትኛውን አይነት ልጅነት የተባለው? የእስራኤል አይነቱ ልጅነት ነው? የንጉሡ አይነት ልጅነት ነው? የትኛው አይነት ልጅነት ነው የሚለውን አብረን እንፈትሻለን። እግረ መንገዳችንንም የኢየሱስ የእግዚአብሔር ልጅነትና የአማኞች የእግዚአብሔር ልጅነት የቱ ጋር ይመሳሰላል፣ የቱ ጋር ደግሞ አይመሳሰልም የሚለውን በዝርዝር ማየት ይኖርብናል ማለት ነው። እንግዲህ ዛሬ ይሄ በቃናል። ጥያቄዎች ካሉ እሱን እንወያያለን ማለት ነው።